ብዙ ሰው ኢንተርቪው ማድረግ የሚፈልገው ቴዲ አፍሮ ከሱ ጋር የነበረ ቆይታ ምን ይመስል ነበር? ቴዲን ኢንተርቪው እናደርገዋለን ብዬ አስቤያለሁ። ከዛ በፊት ትልልቅ ሰዎችን አድርገናል እና ኃይሌ የሚለው ዘፈን ወጣ። የሆነ ለየት ያለ ነገር መስራት እኔ ደስ ይለኛል። በነገር ላይ ኃይሌና ቴዲ ለመጀመሪያ ያገናኛቸው ማለት ነው። ለመጀመሪያ ጊዜ እኮ ነው ያገናኘ። ኃይሌ ጋር ደወልና ኃይሌ ኢንተርቪው እናደርጋለን ሸራተን ትመጣለህ አቅ ቴዲ ምናምን አቅ ቴዲንም ነገር ነው ደውለን ቴዲ ምናምን ሲል የት እመጣለሁ ምንም ችግር የለም ብሎ ሸራተን መጣት እዚህ ይለኛል። ኋላ ነው የተቀመጠው ያን ጊዜ ዜን እኔ መጠየቅ ያለብኝን ነገር እጠይቃለሁ። ስለዚህ ያን ጊዜ ቴዲ ላይ ብዙ ነገር ይወራበት ነበር። እንደኛ በጋርድ ነው የሚሄደው ይባላል። ጡት ላይ ምናምን ትፈርማለህ። መጠየቅ አለብኝ። ፖሊስ ባለበት ሀገር አንተ ማነህና ነው በጋርድ የምትሄደው? የኔ መጠየቅ ሳይሆን የሱ መልስ በጣም ሰው ሲያስጨበጭብ የነበረው ኃይሌ ገብረስላሴን የሚያህል ጀግና ሰው እያለ እዚያ አጠገብ እኔ አንድ ዘፈን ያወጣሁት እሷም ወንዝ አልተሻገረች እሱ በነፃነት የሚንቀሳቀስበት ሀገር እኔ ማንነኝና ነው በጋርድ የሚሄደው? ያሰባት ነው ብለህ ዋይዝ ነገር ጡት ላይ ትፈርማለህ ምናምን ሲባል እኔ እኮ ኢትዮጵያዊ ነኝ አለ። ኢትዮጵያዊ እንደ ማንኛውም ሰው ተቆንጥጬ ያደጉ ሰው ትልቅ ሰው እንኳን ሲመጣ ሰው ፊት አንቆም እና ከኔ እንዴት እንደዚህ አይነት ነገር ትጠብቃለህ? እኔ በጭራሽ አላደርግም ሲል አሁን ጭብጫ። ስለዚህ 2-3 ጊዜ የማናገር እድል አጋጥሞኛል። ቴዲ የተመጠነ ነገር ነው የሚናገረው። ደስ ይላል። ከሱ ጋር ረጅም ጊዜ ብታወራ ደስ ይላል። አሁንም እኔ ቴዲን አንድ መድረክ ፈልገዋለሁ።